ነብይ ምን እንዳደረገ ዋ ኤኒስ ሐምዛ እንኳን ደህና መጣ። አወቅር እንኳን ደህና መጣ። በምንድን ነው የምትሰዳደቡት? በስነ ስርዓት ብንጠያየቅ አይሻልም? ጎበዝ፣ እኔ እናንተ አሁን በስርዓት እንጠያየቃለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ የአካላት ክፍሎች አሉት ብለህ ታምናለህ? እጅ፣ እግር፣ ባት፣ ፊት ምናምን የሚባሉ አላምንም። ስለዚህ አላህ እጅ የለውም እግር አለው እንደዚህ የሚባሉት የአካል ክፍል ውጤቶችን አታምንም? ግን እኮ እኔ ነኝ ጥያቄ ለመጠየቅ ገብቼ ነበርኩት እኮ። ታምናለህ አታምንም ነው ቅድሚያ። እሺ እኔ አላምንም። ኦኬ፣ ስለዚህ አንተ አላህ እጅ፣ እግር፣ ባት፣ ፊት ምናምን የሚሉትን አትቀበልም ማለት ነው፣ አታምንበትም። ኦኬ፣ እንደዚህ የሚሉ ሙስሊም ናቸው። የአንተን አላህ ይወክላል? እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ የማንንም አይመስል የሚሉ የአንተን አላህ ይወክላል? አሁን ጥያቄ ነበረኝ። የአንተን አላህ ይወክላል ይሄ? አሁን እኔ ጥያቄ መጠየቅ እችላለሁ ወይ ነው? እኔ አሁን ብዙም እዛ ላይ ጥልቀት ላይ እግር እጅ የሚለው ነገር ሳይሆን ፈጣሪ አንድ ፈጣሪ ነው አይደለ? የሰው ልጆችን ከፈጠረ አንድ ላይሆን ይችላል አይደለም? እሱ ፈጣሪ ልክ እንደ ሰው ልጅ ነው የምትል አንተ አይደል? እኔ አላልኩም፣ እናንተ ናችሁ የምትሉት፣ እኔ አላለም። እያልክ ነው ያለው። የሰው ልጅ አይደለም ፈጣሪ ማለት ነው። እኔ አይደለሁም ያልኩት፣ እናንተ ናችሁ እያላችሁ ያላችሁ። እሺ ማስረጃ ሳይንሽ እና ለምን እኮ እጅ ያለው ብለህ ታምናለህ? የለውም ብለህ ነው የምታምነው? አላምንም። ቴንኪው። ስለዚህ አንተ አምላክ እጅ ያለው እግር አለው፣ ሁለት እጅ፣ ሁለት እግር፣ አይን፣ ሁለት ምናምን የሚባሉትን አትቀበልም ማለት ነው አንተ አይደለ? አለ የምትል ከሆነ አይ እኔ እኮ ማተር አያደርገኝም። ያንተን ነው ያንተን እምነት ያንተን ፈጣሪ ከነገርከኝ በቂ ነው። አሁን ማለት እኔ የመለስኩልህ ነው፣ ግን አንተ ግን ጥያቄ ልጠይቅህ ራሱ ልፈቅድልኝ አልቻልክም። ትጠይቃለህ። ቆይ አቡበከር እንኳን ደህና መጣ። አቡበከር ሲሰማ አቡበከር እሱ እስከሚመጣ ድረስ ከእኔ ጋር አውራሽ። ኦኬ እሺ፣ እንኳን ደህና መጣ ፒውር ቪዥን። እንኳን ሰላም ቆያችሁ። እሺ ሆነን ትቀንሳለህ እንዳትጮህ እና ረብሽ እንዳወጣ። እፎይ የምራቁ ምናምን የሚለውን ሀዲስ ከፈለቅ እከፍትልሃለሁ። አይተው በቃ ስለወጣ ፒውር ቪዥን። አዎ የሰማው ያው አንተ አቅምህን ለማሰው ማባረር ነው እንጂ አሁን ስንጠያየቅ ወዳው ነው የምታባረረው ሰው እንጂ እጅህ ላይ ያለውን አቅም እሱ ነው። በመረጃ በምናምን ካወራን አታቆየንም። ቀጥላ አላህ የአካል ክፍሎች አሉት ብለህ ታምናለህ? ማንንም የማይመስሉ? አዎ። ለምሳሌ ምን ምን? ያያል አይም እያልጠየቅኩም አይን አለው። እንግዲህ አሁን አንተ እኔ ያያል ካልኩክ አይን አለው፣ አንተ ካልክ አይን አለው። አምጣ መረጃ አምጣ። ያያል ግን እኔ መረጃ አለኝ እንደሚያይ። አይን አለው የለውም? የአካል ክፍሎችን ነው የጠየቅኩ እንጂ እኔ ያያል አልኩክ። ያያል ይሰማል። እሱ ባህሪ አንተ ባህሪው ከሆነ መረጃ አይን አለው ጆሮ አለው ካልክ መረጃ አንተ አምጣ።
እኔ ግን ያያል ባህሪው አለው። አትጮ እኔ አይም የሚል ባህሪ እንትን አልወጣኝም። ሰው በባህሪው ማየት ነው ወይንስ በአካል ነው የሚያየው? በአካል ክፍል ነው የሚያየው ወይንስ በባህሪው? ለምሳሌ እጅ አለ የለውም? አሁን ስለ አይንና ስለ በሱ እንጀምርና እንጨርሰው። በስ በአይንና በመስማት እጅ አለ የለውም? እጅ አለው። ኦኬ። ስለዚህ እጁ አይኑ ነው? እጁ አይኑ ነው? ምን አይነት ጥያቄ ነው? እጁ አይኑ ነው ወይንስ እጁና አይኑ ይለያያሉ? እንግዲህ ይለያያሉ። ይለያያሉ። እጅና አይን ይለያያል። ኦኬ። የሚሰማው በአይኑ ነው በእጁ ነው? የሚያየው በአይኑ ነው በእጁ ነው? ሶሪ፣ ምን የሚያየው በአይኑ ነው በእጁ ነው? እንግዲህ እኔ እስከ መረጃ ያለኝ በእጁ ነው። እጁ ሌላ ነገር፣ አይኑ ሌላ ነገር ነው ማለት የሚያይበት። አላህ Subhanahu Wa Ta'ala ሰሚዕ በሲር ይላል። አይን አለው የለውም? ይሄ መረጃ አንተ ካለህ መረጃ አምጣ። መረጃ ከሌለህ በባህሪው ወይስ እንደሚሰማ እንደሚያይ በዚህ እንስማማ። ክሌም ያደረከው አንተ ነህ። ስለ እይታ ክሌሙ አይን መረጃ የለኝም አልኩህ። እኔ ይሰማል አልኩህ። ቴንክ ዩ። ይሰማልንም እንመጣለን። ስለዚህ ወደ ይሰማል እመጣላለሁ ማለት ነው። ክሌም ላደረኩት መረጃ እመጣለሁ። ክሌም ላደረኩት መረጃ ታመጣለህ። ለምሳሌ እጅ አለ የለውም እየጠየኩህ አለው ብለኸኛል። ኦኬ። እጁና ጆሮ አንድ ነው? አሁን ጥያቄ ነው ወይስ ጥያቄ እኮ በጥያቄ ነው የሚመለሰው? ጥያቄ ጨርሻለሁ። ባይዘ ፖይንቴን ሜክ አድርጌያለሁ። ላስረዳ። አይን አለው አለኝ። አይምን ያያል አለኝ። እጅ አለው አለኝ። ከዛ አስቀድም የጠየኩትን አስተውሉ። ይሰማል አለኝ። ኦኬ። አይምን ያያል ይሰማል አለ። ማየቱ በባህሪው ወይንስ በባህሪ ወይንስ በአካል አልኩት። በአካል ካልክ ማስረጃ አንጣ አለኝ። በደንብ አስተውሉ። በአካል ክፍል ካልክ ማስረጃ እኔን አንጣ አለኝ ለማየቱ። እኔ ደግሞ ምን ብዬ ጠየኩት? ሆን ብዬ እጅ አለ የለውም ብዬ ጠየኩት። እጅ አለው አለኝ። ኦኬ። እጁና ማያው አንድ ነው ወይ ብዬ ጠየኩት። ኖ፣ እኔ እስከማውቀው ድረስ እጁ አይኑ አይደለም አለኝ። ስለዚህ የሚያየው በእጁ ነው ወይ ብዬ ስጠይቀው አይደለም አለኝ። ስለዚህ በባህሪ አይደለም ፉሊ ይመለከታል የሚለው አይሰራም ማለት ነው። ምክንያቱም አይኑ ማያ አይደለም። እጁ ማያ አይደለም። እጁ ማያ ካልሆነ የክፍል አካላትን አጸደቀልኝ ማለት ነው። እኔ ፖይንቴን ሜክ አድርጌያለሁ። እጁ ማያ አይደለም ራሱ በነገረን መሰረት። ስለዚህ እጁ ከማያው ጋር ይለያል ማለት እጅ ያልሆነ ማያ የሆነ ሌላ አካል አለው ብሎ ነገረን ማለት ነው። ራሱ አይንም ይበለው ሌላ አፍንጫ የሚበለው ጥርስ የሚበለው ግን እጅ ያልሆነ ማያ ነገር አለው። ራሱ ወንድማችን በነገረው ባህሪ ሳይሆን የአካላት አካል የዛን ፋንክሽን የዛ የሆነ የሚያይበት አካል ግን ጥርስ የሚበላው አፍንጫ የሚበላው አይን የሚበላው እጅ ግን አይደለም። ተስማማን? ፒር ቪዥን ራሱ በመለስክልኝ። አሁን አንተ ይኸውልህ ይሄ ዝርዝር የአንተን ግምት ነው ልበለው፣ የአንተን አስተሳሰብ ልበለው፣ ወይ የአንተን ፍልስፍና ልበለው። አይ ዶንት ኖ። እኔ ሲምፕል ነገር ነው ያልኩህ። በምትለውን ነገር በመረጃ እናውራ። እጅ አለው ተስማማን። ይሰማል ተስማማን። አይን አለው ካልክ አንተ አይን አለው ካልክ መረጃ ስጠኝ። ይኸውልህ አዳምጥ እስኪ አንድ ጊዜ። አይን ይሰማል አልኩህ፣ ያያል አልኩህ። እሺ መረጃህ ምንድን ነው? በቁርአን ላይ መረጃ ሰጥቻለሁ ከቁርአን እንደሚሰማ እንደሚያይ። ኦራይት። ስለዚህ አንተ ወደ አካሉ ጋር ስትሄድ አንተ አካሉ ከጠየቀኝ እኔ አካሉ ምን ይመስል፣ አይኑ ምን ይመስላል፣ ጆሮ ምን ይመስላል መረጃ የለኝም። እኔ የጠየቁት ሲምፕል ጥያቄ ነው። ጆሮ፣ አይኑ መረጃ ካለክ መረጃ ስጠኝ አልኩህ። አዳምጥ። እኔ ክሌም አላደረኩም። የወርቤን አዳምጥ። አሁን ትጮኻለህ። እንደዚህ አይነት ኡስታዞች ብዙም አይመችኝም ባይዘይ። ምክንያቱም የራሳቸው የገነቡትን አርጉመንት መልስ ያፈርሱታል።
ጆሮ አለው፣ አይን አለው፣ ራሱ በቃ አቅም ካንተ እኮ ሚዩት ነው፣ አቅምህ ሚዩት ነው፣ ሌላ አቅም የለም። አሁን ደግሞ አወርዳለሁ፣ ምክንያቱም በጣም ደደብ ነው አንተ ኡስታዝ፣ ደደብ ስለሆንክ ማለት ነው። ሶሪ በባህሪ ስለጠራው መሰዳደብ፣ ሰው ሚዩት፣ ሰው መባረር አቅምህ እሱ ነው እንጂ አንተ ፍልስፍና የራስህ አስተሳሰብ የራስህ ነገር ነው የምታወራው እንጂ አቅም በመረጃ ምናምን የለህም። አዳምጥ እሺ፣ ይሄን ነገር በዚህ እንተማመን። አዳምጥ ልጅ ያው ሚዩት አድርጌያለሁ፣ አውራ ኦልዌይስ መረጃ እንዲያመጣ ቪዥን በቃ ተናግረሃል፣ ዝም ብለህ አዳምጥ። መረጃ እንዲያመጣ የሚገደደው ሰውዬ በመጀመሪያ ክሌም ያደረገው ነው። እኔ በመጀመሪያ ክሌም አይንና ጆሮን ክሌም አላደረኩም። ክሌም ያደረኩት እጅን ነው። አንተ ምን አልክ? አላህ ሰሚ ተመልካች ነው አምሳያ የለውም ብለህ በመጀመሪያ የጠቀስከው አንተ ነህ። ኦኬ ሰሚና ተመልካች ነው አልከኝ። ከዛ ምን እየጠየቅኩ ነው? የሚሰማውና የሚመለከተው በባህሪው በሙላት ነው ወይንስ ጆሮ አለው አይን አለው ብዬ ጥያቄ ጠየቅኩህ። እኔ ጥያቄ እየጠየቅኩህ አይን የሚል አምጣ ጆሮ የሚል አምጣ አትለኝም። ኦኬ ይህንን ከዛ ምን አመጣን? እጅ ክሌም አደረኩ ነው አንተ ያልጠቀስከውን፣ እኔ ግን ክሌም አደረኩ። ምን አላህ እጅ አለው የለውም ብዬ ጠየቅኩህ። ከዛ ምን አልከኝ? አለው አልከኝ። ስለዚህ አላህ እጅ ካለው አልኩህ፣ የሚያየው በእጁ ነው ወይ ብዬ ጠየቅኩህ። አይደለም አልከኝ። ስለዚህ በእጁ የሚያይ ካልሆነ እጅ የሚል ማያ ካልሆነ ሌላ እጅ ያልሆነ ነገር ግን የሚያይበት አካል አለው ማለት ነው። ኖ እንደዛ የሚል አይን የሚል አንተ በቃ አይን አይሁን አፍንጫ የሚሆን ጥርስም ይሁን በቃ የሚያይበት ግን አካል አለው ማለት ነው። እጁ ግን አይደለም። ምክንያቱም ቅድምም ብለኸኛል እጁ የሚያይበት ነው ወይ ብዬ ስጠይቅህ አይደለም ብለኸኛል። አሁን እኮ ያው ወሬውን እየደጋገምከው ነው። የበፊቱ ያወራከውን አሁን እየደጋገምከው ነው ያለው። ወደ ፖይንት ለምን አትገባም? ወደ ፖይንት ግባ። ፖይንትክ ምንድነው? አይን አለው ካልክ መረጃ አምጣ። ይሰማል አልኩክ፣ ይሰማል። ኢነ አላህ ሰሚዐን በሲር ወካነ አላሁ ሰሚዐን በሲር ወሁወ ሰሚዑል በሲር። መረጃ ሰሚዕ በሲር አምጥቼልሃለሁ። እጅ አለው? አዎ እጅ አለው። ጆሮና አይኑን ይመሳሰላል እያልክ ነው ያለው። ጆሮና አይኑና ይሄ እኮ ፈንክሽን ነው አትበል። go to the point ያኒ አውራ፣ ወደ ፖይንት ግባ። ኡስታዝ ተረጋጋ፣ አትጩህ፣ ተረጋ። ቅድም ብያለሁኝ ትጮሃለህ መጨረሻ ላይ። ያላልኩትን አትበል። ጆሮና አይኑ እጆቹ ይመሳሰላሉ የሚል ቃል አልወጣኝም። ያላልኩትን ነው እኮ። ወደ ፖይንት ግባ፣ ወደ ጥያቄህ ግባ። ጠየቅኩህ እኮ እየመለስኩ እኮ አይደለም። እየመለስኩልህ እኮ ኦኬ እሺ፣ በደንብ እንሄድበት። እሺ ኦኬ። አላህ እግር አለው የለውም? አለው። ኦኬ አላህ እግር አለው፣ አላህ እጅ አለው። ተስማማን? ወደ ፖይንት ግባ። እኔ እኮ አለው አልኩህ እኮ። ኦኬ ጭንቅላት አለው አላህ ጭንቅላት አለው? ኢንፎርሜሽን ነው የፈለከው ወይስ ጥያቄ? ለኢንፎርሜሽን ነው የፈለከው ለማወቅ? አላህ እግር አለው ወይ ብዬ ስጠይቅህ አዎ አለው አልከኝ። ጭንቅላት አለው ወይ ስለ ምንድን ነው እሱ? እግርና ጭንቅላት ምንድን ነው? ጥያቄ እኮ ነው። ጥያቄ ከሆነ እኔ አላቅም፣ የለውም፣ አላቅም። I don't have information። ስለዚህ የለውም አላቅም። ሎክ ምን ብሎ መለሰው? አሁን እኔ መረጃ የሌለኝን ነገር በመረጃ ነው የምናወራው አይደለ? አትጮ የለውም አላቅም። በቃ የለውን ነገር ነው የምናወራው፣ በመረጃ ነው የምናወራው። ተረጋጋ። እሺ እግር እንዳለው አምላክ ታውቃለህ፣ ጭንቅላት እንዳለው ግን አታውቅም። የምታመልከው አምላክ ጭንቅላት ይኑረው አይኑረው አታውቅም። እሱ ነው ጥያቄ። ያንተ ጥያቄ እሱ ነው። አምላክ ጭንቅላት አለው የለውም? እሺ እኮ ያንተ ጥያቄ እሱ ነው። ጭንቅላት አለው የለውም? እግር እንዳለው ነገርከኝ። እሺ ለይሰ ከሚስሊሂ ሸይ አላህ ያለ ቁርአን ላይ እንደሱ ማንንም አይምሰል። እግር ግን አለው፣ ጭንቅላት አለው። ማንም የሚመስል ከሆነ ስለዚህ ጭንቅላቱ ካለው ካልክ በዛ መልክ ማለት በዛ መልክ ማንም ሰው አያውቀውማ። ያላየከውን ነገር እንዴት ትናገራለህ አንተ? እኛ አምላካችን አላየነው። ሳታየው እኮ እግር አለው እያልከኝ ነው። ያላየከውን ነገር እንዴት ታወራበታለህ? አይታው ነው እግር አለው እያልከኝ ያለው። ስለመረጃ እሱ ለራሱ ሲነግረኝ ነገረኝ እኮ አላህ Subhanahu Wa Ta'ala ሲያወራ
ስለራሱ አሳወቀ። ግን ያላየከውን ነገር እንዴት ትጠይቃለህ አንተ? አሁን ጭንቅላት አለው ጥፍር አለው። ይሄን ያላየከውን ነገር እንዴት ታወራበታለህ እኮ? ምላሽን አስረዳ። ወይን አለው በል ወይንም አናቅም አልወጣልንም እንደዚህ ብላ አስረዳኝ። ስለራሱ ያላሳወቀ ነገር እንዴት እኔ ላውራበት? ለራሱ ላሳወቀበት ያወራበታሉ። ለራሱ ላላሳወቀበት እንዴት ብዬ ላውራበት? ስለዚህ አምላክ ጭንቅላት ይኖራ አላሳወቀ ነገር እንዳለው ግን ግልጽ ነው እኮ የኔ ንግግር። አላህን ለራሱ ስላሳወቀ ባሳወቀበት መልክ እኔ አሳውቀሃለሁ። ያላሳወቀበትን ነገር እንዴት ብዬ አላሳወቀክ ያልኩህ እኮ። ጭንቅላት፣ ጥፍር፣ ጸጉር ለኛ ካልገለጸልን እንዴት ልገለጽልክ እኔ? አዳም እሱ እኮ የኔ ችግር እኮ አይደለም። መስጊድ ውስጥ ላሉ ለሙስሊሞች እንደዛ ብለህ ልታስተምር ትችላለህ። እኔ እኮ ሙስሊም አይደለሁም ክርስቲያን። ስለዚህ ክርስቲያን ስለሆንክ ነው የምመልስልህ እኮ። በሙስሊሞችና በክርስቲያን መልስ አንድ ነው እኮ። አዳምጥ እሺ። እኮ ለነሱ ሲሆን እንደዛ ብለህ አላህን እንደዚህ ምናምን ብለህ ልታስረዳ ትችላለህ። ለእኔ ሲሆን ግን ኖ አልተገለጠልንም ወይ እንዲህ ብለህ በተገለጠልኝ እንዲህ ነው የሚሄደው እዚህ ድረስ ነው የሚሄደው ብለህ ነው እንጂ የምታስረዳው እንዴት ብለህ እኔ እኮ እንደዚህ ነው ያስረዳው እኮ ያልኩህ እኮ። መረጃ የሌለውን ነገር በመረጃ ነው የምናወራው እኛ ሙስሊሞቹ በመረጃ ነው የምናወራው። ኡስታዝ አዳምጥ፣ ቆይ መረጃ የለውም አለው እኮ እኔን አይመለከተኝም። ስለዚህ መረጃ እንደሌለው ምን ነግረኝ በእርጋታ ነው እንጂ እኔ በመጮህና እኔ በመሳደብ አይደለም። ኦኬ አላህ እግር አለው ብሎ መረጃ መጥቶልሃል። ባት አለው ተብለህ ተነግረሃል። ሁለት አይን አለው ተብለህ ተነግረሃል። ጆሮ አለው ተብለህ ተነግረሃል። ጭንቅላት ይኑረው አይኑረው አልተነገርክም። ስለዚህ አላህ ጭንቅላት አለው ወይ ብለን እኛ ደግሞ የመጠየቅ መፍት አለ። ከዛስ አንተ ምን ብለህ መመለስ መፍት አለ። በዚህ ጉዳይ ላይ አላሁ አለም ብለም ማለፍ ትችላለህ። መፍትህ ነው። እኔ እንደ መጮህ ግን መፍትሄ የለህም። እናንተ እኛ ጋር እኔ አልጨውኩም እኮ ያለው እሺ፣ በረካ መንፈስ ነው የማወራው። የመጨረሻ ጥያቄ እሺ፣ ፒውር አላህ ጭንቅላት ይኖረው አይኖረው አታውቅም። ተላለፍን እዛ ላይ አላህ ብልት አለው ይለው ይሄ አደብ የሌለው ጥያቄ አትጠይቅ። አደብ እንደሌለው አሁን መረጃ አስጠይቅ። አደብ የሌለው ጥያቄ አትጠይቅ። እዚህ ጋር ትቆማለህ። አደብ የለውም ያልከው ከምን አንጻር ነው? አደብ የሌለው ጥያቄ አትጠይቅ። አሁን አንተ እንደዚህ ቆይ አደብ የለውም ያልከው ከምን አንጻር ነው? ጭንቅላት ይኑረው አይኑረው አልተገለጸም። ብልት ይኑረው አይኑረው ተገልጿል። የለውም ካለ አደብ የለውም የሚባለው ታዲያ እንዳንተ ራስህ እንደ እኔ መስጊድ ውስጥ አለው የምታስፈራራኝ። ማንኛውም ጥያቄ አደብ የለውም ተብሎ የሚታለፍ አይደለም። አምላካችን በእንደዚህ በጾታ አይገለጽም ማስረዳ መፍትህ ነው። መረጃዎችን እየጠቀስክ እንዲህ ብለህ ታስረዳኛለህ እንጂ አደብ ያለው ነው አደብ የሌለው ነው ይሄ መፈክር አለ መስጊድ ውስጥ እኮ አይደለም ያለው። አምላክን ማስረዳ ነው። ወይ ተረጋጋ አንተ ራስህ። ስለዚህ ያልተጠቀሰለትን ዝም እንላለን ካልክ ብልት የለውምም አለውምም ተባለም። ስለዚህ ይኑረው አይኑረው አታውቅም። ልክ ጭንቅላት ይኑረው አይኑረው እንዳላወቀው ሁሉ ብልት ይኑረው አይኑረው አታውቅም። አለቃለሁ ካልክ ያው ኡስታዝ መርጃውን ክፈት። የሆነ መስጊድ ውስጥ የምፈክርበት ሳይሆን ያው ካሜራ ኢንቫይት ላድርግ። ክፈተው ማስረጃውን። አረብኛውንም ጎበዝ ስለሆንክ አንብብና አስረዳል። ቀጥል። ማስረጃ ክፈት። ያው ዛሬ የገባህበት ቶፒክ ቀላል እንዳይመስልህ ማስረጃውን ክፈት። አሁን አንተ አትጩህ። ቪዲዮ ክፈት። አለው ወይንም የለውም እንደሌለ ታውቃለህ አይደለ? አቅም ለኔ እንደሌለ ለአንተ አንተ ለኔ አቅም እንደሌለ ታውቃለህ። እኔ እናንተ እንተዋወቃለን። አሁን አንተ ቶፒኩ ይኸውልህ፣ አሁን ወደዛ እንተዋወቃለን። እንኳን እኔን ውጭ ያሉ ሺያዎችን ኡስታዞች እንደምትዋሽ አውቃለሁኝ። አረብኛ ላይ ተለጥፈ እነሱንም ለማዋሸት ትሞክራለህ አይቻለሁኝ። ስለዚህ እኔ ፊት ግን እንደማትዋሽ ስለማቅ ነው። የትም አታመልጠኝም። እነኛን እንደምታጭበረብራችሁ እኔን አታጭበረብርም። ተው አንተ አሁን ታውቀኛለህ። አቅም የለህም። አውቃለሁ። በደንብ ስለማቅ አቅም የሌለህ ሰው ስለሆነ በደንብ ስለማቅ ነው። እነኛን አረቦችን ስታጭበረብር ስላየሁ አሁን ጥያቄ ግባ፣ ወደ ጥያቄ ግባ። አደብ የሌለው ጥያቄ አትጠይቅ። ያለው ብልት አሁን አንተ ብልት አሁን እዚህ ጋር ላይ አደብ የሌለው
አደብ የሌለው ከምን አንጻር ነው? አሁን አንተ ስለ ራስህ ቢወራልህ እንደዚህ ስለ ራስህ ስለአንተ ላውራልህ። ለምሳሌ ብልትህ ሳይዙ ምንድን ነው ልበልህ? ልጠይቅህ፣ ብልትህ አንተ ብልት ሳይዙ እንዴት ነው? ትንሽ ነው ትልቅ ነው ልበልህ? ጥቁር ነው ነጭ ነው ልበልህ? የአንተ ብልት ችግር የለውም ማለት ትችላለህ። አንተ ብልት ሳይዙ ትንሽ ነው 10 ሳንቲሜትር ነው የሚያክለው ወይስ 5 ሳንቲሜትር ነው የሚያክለው? ችግር የለውም። እህትህን ልድርልኝ ከሆነ ችግር የለውም። የአንተን ብልት 5 ሳንቲሜትር ነው ወይስ 3 ሳንቲሜትር ነው ወይ 10 ሳንቲሜትር ነው? ምን ያክላል? ምን ልታወዳድር ነው ከአንተ ጋር? አይዞህ አታስብ። አይደለም ከአንተ ጋር ሳይሆን የአንተ ይሄ አደብ የሌለው ጥያቄ ነው። ችግር የለውም። ልታወዳድረው ከሆነ የመጠን ጉዳይ አያሳስበንም። ዋናው አለ ነው አይደለም የሚባለው። አዳምጥ፣ ቆይ አዳምጥ። አሁን አንተ ሃይማኖተኛ አዳምጥ። ሜቢ የመጠኑ ጉዳይ ሃይማኖተኛ ነህ። አዳምጥ። የመስጊድ ውስጥ አይደለም አትጩህ። ቁርአን ስታስቀራቸው እዛ ጩህባቸው፣ እኔ ላይ አትጩህብኝ። እና ደግሞ እዛ ስትዋሽ በአረብኛ እነሱ ላይ ጩህባቸው፣ እኔ ላይ አትጩህ። የመጠኑ ጉዳይ ከሆነ ያሳሰበ የአላህ ብልቱ ረጅም ነው አጭር ነው እያልኩኝ ነው። እነሱም እያጋለጥኳቸው እንዳሁን አንተ እንደማጋለጥክ እነሱም እያጋለጡኝ እኮ በአረብኛ ሰዋቸው ሁሉ እናንተ ምንም አታጋለጣቸው። ምን አረብኛ ለመቻሌ ነው እንጂ አሳየ ነበር የዛለታ እኔ ፊት ልዋሽ እንደማችል ስለማቅ ማለት ነው። ኤኒዌይስ አልሐምዱሊላህ በገቡበት ቦታ እኔ ሰው ማጋለጥ ነው ስራዬ እንጂ ፕሊስ ተዋረድክ እኮ ክፈት ስትባል እኮ የዛለታ እንዴት እንዳዋረዱህ እኮ ስላየሁኝ ይስናት እሱን አታውራ። ክፈተው ስትባል እነሱ አንድ ስንት መጽሐፍ መረጃ እየከፈቱብህ አንድ ሳከፍት ደብቀህ እየዋሻቸው ነበር። መጨረሻ ምን አልተጠቀምኩም እስካሁን ራሱ ነው የገረመኝ። ሁሉም መረጃዎች አውጥተው እኮ አዋረዱ። ባለማባረር ራሱ አቅምህን ባለማሳየት በጣም ገርሞኛል። እስካሁን አንተ እኔን ባለማባረር ገርሞኛል በጣም። እንግዲህ አሁን ይሄ ምንድነው የሚገልጸው እኮ በቃ አቅም ስላጣክ እስከ መጨረሻ ድረስ አቅም አጣክ እኮ። ኤኒዌይስ ንዴት ነው ያስቀኝ። አይ ያስቀኛል። ማንነትህን ስለምታውቅ በጣም ነው የሚያስቀኝ። ተረጋጋ። ስለማቅህም ነው ያቆየው፣ ስለማቅህም ነው ተማሪዎችም እንዲማሩብህ ነው ምን አይነት ሰው እንደሆንክ። እኔ ጋር ስገቡ ምን አይነት ሰው እንደሆናችሁ እንዲያውቁ ነው። እኔ በደንብ አድርጌ አሁን ለሰው አዳምጣውን ህልሙ ላይ ነው እንደ ያለው እያዳመጥን ነው እኮ። ለሚያዳምጥ ሰው እኮ ምን ያህል አላዋቂ እንደሆንክ እኮ እያዳመጥን ነው። እዚህ ውስጥ 2800 ሰው አለ። አንተ ራስህ እንግዲህ ሰዎች እዚህ ጋር የእናንተ አስተማሪ እየታዘብንህ ነው። እኛ ስለ ብልት ነው የሚጠይቀው እንጂ አሁን ሃይማኖተኛ ጥያቄ ነው የሚባለው። ሃይማኖተኛ ጥያቄ እንደዚህ ይጠየቃል። ህልም ውስጥ ነው ያለው የምልህ ለዛ ነው። አስተምራችሁ ለእናንተ ቁጭ ብላችሁ እዚህ ጋር ቁጭ ብላችሁ አሁን ለምን አታዳምጥም? ሰው የሚልህ ነገር ፒውር ቪዥን አቅም እንደሌለው እሱ ያውቃል። አንተ አሁን ለመደገፍ ለማገዝ ነው የሚትጋው ለሱን ማለት ችግር የለውም እኮ አዳምጠኝ። ለመደገፍ ሳይሆን እያዳምጠን ነው። ማስተዋል እንችላለን። ዝም ብለህ አትለፍልፍ። ማስተዋል እንችላለን፣ ማገናዘብ እንችላለን። አንተ ትልቅ ሰው ከሆንክ አዳምጥ። ሰው የሚልህን ነገር አዳምጥ። ሰው የሚልህን ነገር አዳምጥ። ዝም ብለህ መለፍለፍ አይደለም። ሰው የሚልህን አዳምጥ። ትልቅ ሰው ከሆንክ ሰው እየታዘበህ ነው። የሚጠይቅህን ጥያቄ አንድ አልመለስክም። ድጋፍ አይደለም። ድጋፍ ስላለ አንድ ብትመለስ መለስኩለት። ስለማይገናኝ ምላሽ ነው የምትመልሰው። መለስኩለት የማይገናኝ ምላሽ ነው የምትመልሰው። ፒውር ቪዥን። ለማንኛውም አሁን ህልሙን ተወውና የኔ አቅም እኮ ምናምን ሳይሆን የምትጠየቀው ጥያቄ መልስ። ማትመልስ ከሆነ ደግሞ ለመውረድ በጣም ቸኩላል። እንዴት አቅምህን አላሳየኝም አስወርደህ የምትለው እኮ ለመውረድ ቸኩለህ እንደሆነ ገብቶናል። እንዴት አድርጌ ነው የምወርደው ብለህ እየታገልክ ነው። ተረጋጋና ፒውር ቪዥን። ዝም ብለህ መለፍለፍ ሳይሆን ተረጋጋነት። የምትጠይቀውን ጥያቄ የምትመልስ ከሆነ ተመልሳለህ፣ ማትችል ከሆነ ደግሞ አልችልም ብለህ ሂድ። በቃ ወደ ፖይንት ግባ እያልኩት ነው። ወደ ፖይንት ግባ፣ ወደ ጥያቄ ካለ ግባ አልኩት እኮ። እኔ እኮ ግልጽ ነኝ። ምንም ወደ ኋላ የሚያስብለኝ ነገር የለም። ይበቃል። አይበቃም? እኛ በቃ እንሰናበት። እሺ፣ ቻው። በቃ ቻው። ሌላ ሰው ሂድ አስጠይቅና አቅም የሌለው ሰው ጠይቅ ሂድ። ያ ሜቢ ካንተ ቅዠት በብዙ ጥፍ ሌሎቹ እንደሚሻሉ ስለማምን ለፒውር አዳምጠህ ትወጣለህ። አዳምጠህ ወጣ ሎክ ከሰሮናት ስለምታዳምጥ አላ ጭንቅላት ይኑረው አይኑረው አናውቅም ማለት ይሄ ኖርማል ጥያቄ ነው። አሁን
ጭንቅላት ይኑረው አይኑረው አምላኩ አላህ እግር እንዳለው ያውቃል። ጭንቅላት ይኑረው አይኑረው ግን አያውቅም። ጭንቅላት እንዳለውና እንደሌለው አምላኩ አያውቅም። ይኑረው አይኑረው አናውቅም አለ። ስለዚህ ስላልተገለጠ ዝም እንላለን። እሱ ላይ አለኝ። ኦኬ ተስማማውለት። ብልትስ አለው የለውም ብዬ ስል እንዴት እንዲህ ትላለህ አለ። አንድ ጥያቄ ልጠይቃችሁ። ጭንቅላት የላችሁ የምትባሉ ነው የሚከፋችሁ ወይንስ ብልት የላችሁ? ጭንቅላት እኮ ከባድ እኮ ነው። ሁሉን ነገር እኮ የሚንቀሳቀስ ጭንቅላት እኮ ነው። ጭንቅላት አልባ አምላክ ነው እያመለክ ያለው እያልኩት አልከፋውም። እሱ ብልት ብትለዋ ግን አስከፋችሁ። ኦልዌይስ ከምን ጋር ስለሚያስቡ ነው? ሙስሊሞች ከዝሙት ጋር ስለሚያስቡ ማለት ነው። ጭንቅላት የሌለው አምላክ እያመለከ ብልት የምትለው ግን አስከፋችሁ። እግር፣ እጅ፣ ጣት ኤቭሪቲንግ እነኝን ቦዲ ፓርቶችን አጽድቆ ብልት የሚለው ግን አጸያፊ ነገር መስሎ ታየው። ጭንቅላት አልባን እያመለከ ማለት ነው። እንደዛ ከሆነ ጭንቅላት የሌለው እያመለከ ጭንቅላት የሌለው እስቲ አስቡት። ጭንቅላት የሌለው እጅ ያለው እግር ያለው ታፋ ያለው ኢማጂን አድርጋችሁታል? ጭንቅላት የሌለው እንዴ! አይ አንድ ጊዜ አስተያየትስ ሶሪ እሺ አይ የእናንተን እንትን ኮንቨርሴሽን ሰምቼ ነበርና ልጁ በአጠቃላይ አንድ ሳይድ ይዤ አስተያየት ለመስጠት ሳይሆን ይሄ አሁን የተናገረው ልጅ ወሃቢይ ነው። እሺ እና እኔ እሱን እንትን ለማለት ሳይሆን ኤቭሪቲንግ አላህ ብለው እነሱ የሚያምኑት ኤቭሪቲንግ በቃ ቦዲ ፓርት ያለው ነው። አሁን እሱ አውቆ ነው የሚከራከረው እንጂ እጅ፣ እግር፣ አይን፣ ጆሮ ሁሉም ነገር አለው ብሎ ነው የሚያምነው። አሁን አንተ በጥያቄ ስትመጣበት የሚመልሰውን ሲያጣ ኮንፊውዥን ለመፍጠር የተናገረው ነው። አላህ ፊት አለው ብለው ነው የሚያምኑት እነሱ። አሁን ጭንቅላት አለው ወይ ስትለው ለምንድን ነው ዝም ያለው ብዬ ነው እሱን አስተያየት ለመስጠት። ከተመለሰ እስቲ ፊት አለው ብለህ ጠይቀው እና ምን እንደሚመልስልህና ከዛ በኋላ ያለውን ነገር እናያለን። በአጠቃላይ ወሃቢ ማለት አላህ ሁሉም ነገር አለው ብልትና ጺም ብቻ ነው የሌለው ብለው ነው የሚያምኑት ኤቭሪቲንግ በቃ። እና ይህንን አስተያየት አንተ ስትጠይቀው በዚህ አካሄድ ጠይቀውና እስቲ ምን እንደሚመልስ ለማየት ብዬ ነው የገባሁት። ቴንክ ዩ እድል ስለሰጠኝ አመሰግናለሁ። ብልትን ለምንድን ነው ይለው የሚያሉት? እሱ ነው መመለስ ያለበት። አይ ዶንት ሴይ ኤኒቲንግ እዚህ ጋር ምንም ማለት ነው። ተሚያ ግን እንትን አለለም ተናግሯል። ጺም እንዳለው ተናግሯል። በእብኑ ተሚያ ሸካል እስላም ነገርኩት ይላሉ አንዳንዶቹ ኮንፊውዥን ለመፍጠር ሲሉ፣ ግን እነዚህን መመለስ ስለማይችሉ ነው። አሁን ብልት አለው እንደ ሰው ነው ምናምን ከተባለ የሚመልሱት አሁን ደንግጦ ነው የሮጠው። ብልት አለው ወይ ስትለው ማለት ነው አይጠየቅም። ኤኒዌይስ እንደዛም ግን ፒውር አህሉ ሱና የሚባሉት ሙስሊሞች አላህ አካልም አይደለም አምሳያም የለውም ብለው ነው የሚያምኑት። እነሱ እርግጠኝነት የራሳቸውን አስተያየት አስቀምጠዋል ማለት ነው። እነዚህ ዋሃቢያዎች ግን ኤቭሪቲንግ በቃ ሰው ነው በቃ እነሱ የሚያመልኩት። እጅ፣ እግር፣ ታፋ ኤቭሪቲንግ በቃ አይን፣ ጆሮ፣ ምላስ አለው እንደ ሰው ይስቃል፣ እንደ ሰው ይናደዳል ብለው የሚያምኑት ነገር የሆነ ሰማይ ላይ አርሽ ላይ የተቀመጠ ትልቅ አካል አድርገው ነው የሚያምኑት። ያ የሚስቅ ከሆነ ሉክ ኤክስተርናል ነገር እሱን ኢንፍሉዌንስ የሚያደርገው ከሆነ እኮ ፍጡር ነው ማለት ኢሞሽናል አንስቴቢሊቲ ያለበት ማለት ነው። የሆነ የሚስቅ የሚናደድ ቢሄቪየር አለው ማለት ነው፣ ጸባይ አለው። ያ ፈጣሪ ደግሞ ለኤቭሪቲንግ እሱ ኮዝ የሚሆን ነው እንጂ ሌላ ነገር የተፈጠረ ነገር ለሱ ምክንያት ሆኖት እሱን እንትን የሚለው የሚያንቀሳቅስ ሰው የሚያስቀው የሚያስከፋው ነገር ከሆነ አስቸጋሪ ነው። ኢሞሽናሊ እሱ ነው ማለት ነው። ይህንን ጠይቅልን ከመጣ ማለት ነው። በዚህ መልኩ ብትሄድለት ምንም የሚመልሰው ነገር የለም። ዋሃቢ ማለት ተራ ድንጋይ አምላኪ ሰው ከሱ ይሻላል። አሁን እነዚህ ዋሃቢያዎች ናቸው ኢትዮጵያን እየበጠበጡ ሙስሊሞችን እየገደሉ
አገር እያፈረሱ ያሉት እነዚህ ናቸው። ለምን እምነታቸው ራሱ እንትን ነው በቃ አግሬሲቭ የሆነ እንትን የለም ትክክለኛ ያልሆነ አመለካከት ስለሆነ ከነሱ ውጪ ያለው ሁሉም መጥፋት አለበት ብለው ነው የሚያምኑት። በቃ የራሳቸው ብቻ ነው እና በዛ ራጁ yes ቁርአን ላይ አላህ ይደነቃል ብሎ ሲያስቀምጥ ምን ማለት ነው? የአላህ መደነቅ ምን ማለት ነው? እኔ በዚህ ነገር አስተያየት አልሰጥም። እኔ ብዙም እንትን የለኝም፣ ግን እስከማውቀው ድረስ በእነዚህ ሰዎች ላይ ያለኝ እንትን አስተያየት ለመስጠት ነውና ሌላ እንትን ካለ እሱ ነው። እሺ thank you so much ኦኬ አብዱራህማን አርዲ ወር ፎከስ ማድረገው ሀባሽ ዋብያዎች ላይ ነው። ሀባሾች ላይ ብዙ ጥያቄ እፎይ እንዴት ነህ? ሰላም ነው አይደለ? ሰላም ነው። እንዴት ነው? አላህ እኔ በአጠቃላይ ምን እንደውም ብለህ የፈለኩት አላህ ያው እንዳልተገለጠ ነው፣ አካላዊ እንትን እንደሌለው ነው የተገለጠ ቁርአን ላይ ማለት ነው። ምንም አይነት አምሳያ እንደሌለው ማለት ነው። ስለዚህ አሁን እነዚህ ቢሉት ይሄ አይን አለው ይሰማል ማለት አካላዊ ነገር ይሄ ጆሮ አለው እግር አለው የሚሉት ነገር ይሄ የተገለጠ ነገር የለም ቁርአን ላይ ማለት ነው። ስለዚህ በአጠቃላይ ምንድነው ልል የፈለኩት አላህ Subhanahu Wa Ta'ala ምንድነው ያለው? እኔ አምሳያ የለም እኔ የሚመስል የለም ነው ያለው። ስለዚህ ምንድነው አካሉ እጅ ኑሮ እግር ኑሮ አይን ኑሮ የተገለጠ ነገር የለም፣ የተነገረ ነገር የለም ቁርአን ማለት ነው። ስለዚህ እነዚህ ሲዋሽቁ ነው እንጂ ምንም ያለ ማስረጃ ነው የሚያወሩት። ቁርአን ያዛቸው እንደናንተ አስተምሮ የአካል ክፍፍሎችን አጽድቀው ሉክ ባይዘይ ቁርአን ቻሌንጅ ስለሚያደርግ ጣዖታትን ለምሳሌ እጆች አሏቸው አይሰሩበትም፣ እግሮች አሏቸው አይሄዱበትም ምናምን ብሎ ያስቀምጣል። ሶ እጆች አሉት እግሮች አሉት ብለው የሚሉ ከሆነ ይሄዳል ይወጣል ይንቀሳቀሳል የሚሉ ካለ ብለው የሚያምኑ ከሆነ የፍጡር ባህሪን ለሱ ሰጡት ማለት ነው። መቼም የሚሄደው በአይኑ አይደለም በእግሩ ነው የሚሄደው አይደለ? ሶ በእግሩ ቁርአን ላይ እንደዛ የሚል ነገር የለም። ወይ ምንድነው ባቃላይ እነሱ እንደዛ ስለሚያምኑ እነሱ እንደዛ የሚያምኑ ከሆነ ሰሚዑል ዓሊም ይላል። ባጠቃላይ ማለት ታደርጓቸዋላችሁ። አይ እኔ አሁን ምክንያቱም ምንም የትኛውም ቦታ ላይ የተጠቀሰ ነገር የለም። ይሄ አላህ Subhanahu Wa Ta'ala ምንድነው አካል እንደሌለው የተጠቀሰ ነገር የለም። እኔ ሰሚዑል ዓሊም እኔ የሚመስል ነገር እኔን የሚመስል አምሳይ የለም ነው የሚለው ባጠቃላይ ማለት ነው። ስለዚህ ምን ልፈልጌ ነው በዚህ በሰው አይነት እንትን የተቀመጠ ነገር እግር፣ እጅ፣ ጭንቅላት እንዳለው የተጠቀሰ ነገር የለም ማለት ባጠቃላይ ቁርአን ላይ። እነዚህ አሁን ዝም ብሎ የሚያወሩት ይሄ እግር አለው እንደዚህ ያለው እጅ አለው ምናምን የሚሉት ይሄ የሌለ ነገር ነው፣ የራሳቸው ፈጠራ ነው እንጂ እንደዚህ የሚል ነገር የለም ቁርአን ላይ። አሁን የተጠቀሰ ነገር የለም። ሶሻል ሚዲያውን የተቆጣጠሩብን ዋብያው ሴክት ነው። እናንተ ስልክና ይመስለኛል የእናንተን አስተምረው ለምን ሳታደርጉ? አይ ያው ዝም ብሎ አለ አይደለ? ያው በተለያየ መንገድ እየመጡ እንትን የሚሉ ናቸው እንጂ ይሄ ራሳቸው አሁን ማስረጃ አምጡ ብትላቸው ቁርአን ላይ የሚጠቅሱት ነገር የለም። ይሄ ነው እኮ ቁርአን አሁን ለምሳሌ አንብበው አይደለም ለምሳሌ እነዚህ እንትኖች የሚያቀርቡት አጠቃላይ ብለዋል እኮ በቃ አላህ Subhanahu Wa Ta'ala እኔ አምሳያ የለኝም። እንዴ አምሳያ ከሆነ እጅ እግር ምናምን ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው አይደለ? ያው ሁለት እጅ ያለው ቁርአን እዛ ጋር የሚያዘው የሚናገረው እኮ ምንድነው እጅ እግር እንደሌለው ነው፣ ምንም አይነት አምሳያ እንደሌለው ነው የሚናገረው ማለት ነው። እነዚህ ሰዎች እኮ እጅ እግር አለው ካሉ ከአምሳያ ሰጡት ማለት ነው። ግን እዛ ጋር ቁርአን የሚያዘው አምሳያ የለም ብሎ ነው የሚለው። ስለዚህ እነዚህ ሰዎች አሁን መረጃቸው የተሳሳተ መረጃ ነው የሚሰጡት ማለት ነው በአጠቃላይ። ምክንያቱም እነዚህ ጋር መትከም እንደሌለበት ነው ነገር። ኦልራይት እሺ፣ ማንኛውም እንትን ጥያቄ ጥሩ ነው፣ ግን ያው መሰዳደቡ ግን ደስ አይልም በጣም የሆነ አለ አይደለ? በቃ እንትን ስድቦች ምናምን ሲጀምሩ ማውጣት አንተ ብሎክ ማድረግ አለብህ። እኔ ደስ አይለኝም፣ ምክንያቱም በመማማር በማስረጃ እንጂ ስድብ እኮ ማንም ሰው ተነስቶ መሳደብ ይችላል። ግን ይሄ እውቀት አይደለም፣ ይሄ ድድብና ነው። ይሄ እስከ ቅድም ጀምሮ እየሰማኋቸው ነበር እና ይሄ ጥሩ አይደለም ብዬ ነው የማስበው። ለማንኛውም ቴንኪው አመሰግናለሁ። ካያቸው እነሱ ናቸው እንጂ እኔ ማንንም ሪስፔክት አድርጎ ቤቱን ስራ ጠብቆ ጥያቄም ከሆነ የሚጠይቅ ወይንም ደግሞ እንትን የሚያወራ ከሆነ ችግር የለብኝም። እኔ አይ መብትህ እኮ ነው አንተ ጥያቄ አሁን ይሄ ትክክል ነው። ይሄ ጥያቄ ያቀረብክ
ትክክለኛ አሁን መመለስ ካለበት በትክክል ነው እንጂ በስሜት በምናምን አይደለም። ስለዚህ ስድቡ በጣም ደስ አይልም። ስድብ የሚሳድቡትን ማውራት አለበት። ስለዚህ አንተን ጥያቄን ያው ልክ ነህ መጠየቅ ትችላለህ፣ ግን መልስ ግን ለመስጠት ትክክለኛ አንተን ግን ይዞ መግባት አለባቸው። ምክንያቱም እዚህ ጋር ብዙ እንትኖች ማስረጃው ያለ አለ። ማስረጃው ፊት ለፊት እኮ አለ። ቁርአን ይነግራቸዋል እኮ ሺህ ጊዜ ይነግራቸዋል ቁርአን። ችግራቸው ዋብዮች ቀደም ብለዋል። አንተ ራስህ እንትና ብሎታል። ስሜታዊ ናቸው፣ ይናደዳሉ። ስትጠይቃቸው ገና ስለ አምላካቸው ስትጠይቃቸው ማያውቁት ከሆነ ቶሎ ብለው ስድብና ቁጣ ነው የሚገርማቸው። አይ ደስ አይልም። አንተ ጥያቄ ትችላለህ። አዎ ትክክል ነህ እኮ ጥያቄ በትክክል ሊጠይቀው፣ ግን ትክክለኛ መልስ ግን እያለ ማዞር እየነገራቸው እኮ ነው። ሺህ ጊዜ ቁርአን እየነገራቸው ነው። እኔን የሚመስል የለም አምሳያ የለኝም ያለ ነው። እጅ እግር ካለው እኮ ከሰው ልጅ ጋር ተመሳሰለ ማለት ነው። እሺ መስጊዳችሁን እየነጠቋችሁ ነው። ኧረ አብሽር መስጊዳችሁን እየዘረፋችሁ ሶሻል ሚዲያውን ተቀብለዋችኋል። አይ አብሽር አብሽር። እሺ ቴንክ ዩ። እሺ አመሰግናለሁ። መሐመድ አቡ ካሊድ ናጂም ሰላም ናችሁ? እንደምትቆያችሁ እንኳን ደህና መጣህ። አለን። ሰላም ናችሁ ሁላችሁ? ይመስገን። እንኳን ደህና መጣህ። ኦኬ፣ ጥያቄዎችን ሰምታችሁ? እንኳን ደህና ቆያችሁ። ጥያቄ ሰምተህ ነበር? አይ ብዙም አልሰማሁም። አሁን ቅርብ ጊዜ ነው የገባሁት። ኦኬ፣ አላህ አካላት ክፍሎች ስብስብ ነው ብለህ ታምናለህ? አላህ እጅ፣ እግር፣ አይን የሚባሉ የአካላት ፓርቶች አሉት ብለህ ታምናለህ? ክፍሎች ራሱ ያጸደቀውን ኦኬ፣ የተነገሩትን ታጸድቃለህ? አዎ። ያልተነገረውንስ? እሱ የራሱን ባህሪ እሱ ያልገለጸበትን እሱን አላጸድቅም። ስለዚህ የለውም ብለህ ነው ዲና የምታደርገው ወይንስ አላጸድቅም ስትል የለውም ነው የምትለው? አይ ለምሳሌ እሱ አለ ያኔ ባህሪውን የገለጸበትን እኔ አጸድቃለሁ፣ እሱ ደግሞ ባህሪውን ያልገለጸበትን ይሄ አለው ማለት አልችልም። እኔ ምንድነው ምን ብለህ ታልፋለህ? ለምሳሌ አንገት አለው የለውም? እጅ አለው፣ እሺ ተስማማን። እግር አለው፣ ተገልጿል፣ ተስማማን። ጣቶች አሉት፣ እሺ ተስማማን። ፊት አለው፣ ተስማማን። አይን አለው፣ ተስማማን። ጆሮ አለው፣ ተስማማን። አንገትስ? እኔ አሁን አንድ ነገር ማለትም ወዴትም መሄድ አልችልም። እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ እኔ ተፈላስፌ ይሄ ነገር እንደዚህ ማለት አልችልም እኮ። የለውም ነው የምትለው ወይስ የለውም ነው የምትለው? አለው ነው የምትለው? ያጸደቀውን አለ ብዬ አምናለሁ። ዝም ያለውን እሱ ያላለውን አለውም የለውም ለማለትም ይከብደኛል። ሲጀመር ደግሞ ያጸደቀውን ነው እኔ የማጸድቀው፣ ያላጸደቀውን ደግሞ ይሄን አለውም ለማለት አልችልም። ኦኬ። ስለዚህ አለውም አትልም የለውም አትልም፣ ዝም ነው የምትለው? አዋ ዝም ያለውን ቦታ ነው ዝም እላለሁ። ኦኬ። ጭንቅላት አለውም የለውም አልተባለም፣ ምን ትላለህ? በቃ ዝም እላለሁ ይሄንን። ስለዚህ ጭንቅላት ይኖረው አይኖረው አታውቅም፣ ዝም ነው የምትለው ስትጠየቅ? አው ዝም ነው የምለው። ኦኬ እሺ። ብልት አለውም የለውም አልተባለም፣ ምን ትላለህ ስትጠየቅ? አላህ ብልት አለው ተብለህ ስትጠየቅ? እኔን እኮ ምንም ያደናገረኝ ነገር የለም እዚህ ውስጥ። ምን ትላለህ? አላህ ብልት አለው የለውም እሱ ያጸደቀውን ኦኬ። እሱ አሁን ወዴትም አልሄድልህም። ስለዚህ እሱ ያጸደቀውን አጸድቃለሁ፣ ያላጸደቀውን ደግሞ አላጸድቅም። ስለዚህ ስለ ብልት ምንም ያልገለጸውን ባህሪ የሌለውን ባህሪ እኔ መጫን አልችልም። ስለዚህ ብልት አለውም አላለም የለውም አላለም። ስለዚህ ዝም ነው የምትለው? ዝም ነው ብዬ ማልፈው። ስለዚህ አላህ ብልት ሊኖረውም ይችላል አይኖረውም ይችላል። ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገት ሊኖረው ይችላል ላይኖረው ይችላል። አይደል? የጥርጣሬ ነገር የለብኝም ሲጀመር እኮ ጥርጣሬ የለብህም፣ ግን ስላልነገረህ እሱን ዝም ነው የምትለው።
አይደለ እኮ እሱስ ምሳሌ እሱ አልኩህ እኮ እሱ ያጸደቀውን አጸድቃለሁ አልኩህ። ያላጸደቀውን ደግሞ የግዴታ እኔ እንትን ሆነ የለብኝም መመራመር የለብኝም። ችግር የለም ተመራመር አላልኩም። ማነኝ ሲጀመር አቂሙ እኮ አይ የተመራመር ያልከኝ ነው። ተስማምቻለሁ። ጭንቅላት ይኑረው አይኑረው ስላላጸደቀልህ ዝም ነው የምትለው። ጭንቅላት አለው ወይ አላህ ተብለህ ስትጠየቅ ዝም ነው የምትለው። የለውም አትልም፣ አለውም አትልም። እግር አለው ወይ ተብለህ ስትጠየቅ ግን አዎ አለው ትላለህ። ኦኬ አንገት አለው ወይ ተብለህ ስትጠየቅ ስላልነገረህ የለውም አትልም፣ አለውም አትልም፣ ዝም ነው የምትለው። እጆች አሉት ወይ ስትባልስ አዎ አለው ትላለህ አይደለ? እጆች አቡ ካሊድ አዎ ስላጸደቀ አዎ። ኦኬ ብልት አለው ወይ የወንድ ብልት ወይ የሴት ብልት አለው ወይ ስትባል ግን ዝም ነው የምትለው ስላላጸደቀ። ብልት አለው የለውም ስላላለ ብልት ላይ ሲጠየቅ ዝም ይላል። ኦኬ ባትስ አለው ተብለህ ስትጠየቅ ባት አለው ብለህ ነው ታምነው የለውም ብለህ? እኔ አልኩህ እኮ እሱ ያጸደቀውን አጸድቃለሁ ያላጸደቀውን ደግሞ ዝም ያልፋለሁ አልኩህ። ቴንክ ዩ። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ወንድ አታምልኩ ቢሉት ራሳቸው ምን እያመለኩ ነው? ጾታ ያለው አምላክ እያመለኩ ነው። እኛ ጋር አምላክ በባህሪው ጾታ ያለው ነው ብለን አናምንም። ፔሬድ ችግር የለም ብዙም እንትን አትበል። ማለትም ሴትና ወንዱ ከመጡ በኋላ ላይ ያወቃቸው አንተ ሴትና ወንድ መኖሩ። እሺ የሚያውቅ ሰው ሲናገር ሚውት አታድርግ ማለት ትንሽም ቢሆን የሚያውቅ ሰው ግንዛቤ ያለው ሰው ይናገር። ግንዛቤ ደግሞ ወይም ደግሞ ሐሳቡ እንዳልተረዱት የምታስባቸውን ሰዎች እንዲናገሩ ትፈቅድላቸዋለህ። ቀጥል አንተ። ይሄን በእውነቱ ለመናገር እኔ አቡ ካሊድ በቃ አብዱል ካሊድ አንዴ ቆይ አቡ ካሊድ አውቃለሁ እያለ ነው የእኛው። ቀጥል አቡ ካሊድ አንዴ በቃ ሰማን አይደል? እስካሁን አንዴ ልናገር አታልቀሳው ወደ አሁን እስካሁን በቃ አንተ ያነሳቸው ጉዳዮች አሉ። አሚር አሊ ተመለስ። አላህ አካላት አሉት ብለህ ታምናለህ? የአካላት ክፍሎች እፎይ ያነሳቸው ሀሳቦች አሉ። ያነሳቸውን ሀሳቦች ለመመለስ ቢያንስ የሁለት ደቂቃ ወይም አንድ ደቂቃ ከምናምን ቢሆን ደቂቃ ይዘህ የእስልምና አስተምሮ ምን ይላል የሚለውን መናገር ያስፈልጋል። መጀመሪያ ኡስታዝ አይደለሁም ወይም መምህር አይደለሁም። የማውቀውን ግን እንደ ሙስሊም አንድ ሙስሊም ተራ ሙስሊም መናገር እችላለሁ። ኢቭን ቀላል ነገር ማለት ነው። አንተ ሚውት አታድርገኝ። ሚውት አታድርገኝ። እየሰማሁ ነው። እየሰማሁ ነው። ጥያቄዎችን ሰምቻለሁ። ስለዚህ የእስልምና አስተምሮ ምንድነው የሚለው ስለ አላህ ባህሪያቶች ምንድነው የሚለውን ነገር እንድንናገር ፍቀድልኝ፣ አታቋርጠን ማለት ነው። መስጊድ አይደለም ልሰብካለሁ። ሚውት በትክክል መስማት አይደል የፈለከው? እስልምና አስተምሮቱ ስለ ፈጣሪ ባህሪ ምን ይላል የሚለው መስማት አይደል የፈለከው? ይሄ ሁሉ ህዝብ እንዲያውቅ እውነትን እንዲያውቅ ከሆነ የፈለከው እንናገር። ሚውት አታድርገኝ። አንድ ደቂቃ ስጠኝ። በአንድ ደቂቃ አስተምሮቱን ልናገር። እሺ አዳምጥ። የምጠይቅህ እንጂ አንተ የምታወራውን እንማር አይደለም የመጣው ወንድማችን። የምትጠይቀውን ጥያቄ እኮ ስለሰማሁት እኮ ነው መልሰው። ያንን ለመመለስ ምንድነው አስተምሮቱ የእስላም አስተምሮ ምን ይላል የሚለው ነው የምመልስልህ። እሺ አንድ ደቂቃ ሰጠው። ፖይንቱን ካላገኘሁት እዚህ ላይ ያለ ሰው ይታዘበኛል። 2400 ሰው አለ። እሺ የእስልምና አስተምሮ ስለ አላህ ባህሪያቶች ምንድነው የሚለው ነው። አላህ ባህሪያቶች አሉት። ባህሪያቶቹ ምንድናቸው? ቁርአን ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን አላህን በእርግጥም እኮ አንዳች የሚመስለው ነገር የለም ብሎ ዘግቷል። አላህን በፍጹም የሚመስለው ነገር የለም። ስለዚህ ሁላችንም አይምሯችን ላይ አላህን የሚመስል ነገር እንደሌለ በመጀመሪያ ደረጃ ልናውቅ ይገባል። የፍጡራኖችንም ይሁን ሰውንም በለው ሌላንም አካል እንስሳንም በለው ምንም ነገር ጋር አይምሯችን ውስጥ ሊመጣ የሚችል ልናመሳስለው የምንችለው ነገር ሊኖር አይገባም ፈጽሞም። ይሄ ቁርአን ቃሉ ነው። ከዚህ በመቀጠል ምን ይላል? ወህወ እሱ እኮ አላህ ሰሚዑን በሲር ሰሚና ተመልካች ነው አለ። የመስማትና የመመልከት ባህሪ እንዳለው አጸደቀ። እሱ ከመጀመሪያ የተናገረው እሱን የሚመስል ፈጽሞ የለም ብሎ ተናግሮ ከዛ ግን መስማትና መመልከት እንደሚችል ሲናገር ምንድነው ለኛ ትምህርቱ? መስማት የሚባል ባህሪ እንዳለው ግን ይሰማል ስንል እኛ አይምሯችን ላይ እንዳለው እንደ ፍጡራን
ጆሮ አድርገን ወይም ደግሞ ጆሮ አለው ብለን እንድንሰል አይደለም። ጆሮ የለውም ወይም ደግሞ ጆሮ ነው ብለን እንድንገልጸው አይደለም የተፈለገው። ይሄ የሰው ልጅ ያለው ጆሮ አይነት አለው ብለን እንድናስብ አይደለም። ያንን እንዳናስብ ቀድሞ ዘግቶልናል። ለይሰ ከሚስሊሂ ሸይኡን አንዳችም ነገር እሱን የሚመስል የለም አለ። ፈጣሪ ነው፣ የራሱ ባህሪያቶች አሉት። ወሆ ሰሚዑል በሲር እሱ ግን ሰሚና ተመልካች ነው። የመስማት ባህሪ ያለው፣ የመመልከት ባህሪ ያለው። ልክ እንደዚሁም ሌሎቹን ያነሳቸው እፎይ እያንዳንዱን ጥያቄዎች ያነሳ አንገት አለው፣ እግር አለው፣ እጅ አለው እያለ የሚያነሳቸውን ነገሮች በቁርአንና በሐዲስ መጡ። ያ ባህሪ ከመጣ ባህሪው ከተጸደቀልን ባህሪውን እናጸድቃለን። በቁርአንና በሐዲስ ያልመጣ ከሆነ ግን ያን ባህሪ ነው ብለን አናጸድቅም ወይም ደግሞ አናቅም። አላሁ አዕለም አላህ አዋቂ ነው ብለን ነው የምናሳልፈው ማለት ነው። አዎ እኔ የማንን ይመስላል እያልጠየቅኩ እስቲ የመጀመሪያም ጥያቄ ማለት ነው። ስለዚህ ፖይንቱ ምንድነው? አላህ አንገት አለው ጭንቅላት አለው እያልክ የምትጠይቀው ፓርት ለምሳሌ እኛ ሙስሊሞች አናውቀውም ያልተነገረን ነገር አናጸድቅም ስንል ስለዚህ ጭንቅላት የሌለው አምላክ ነው የምታመልኩት። what does it mean? ምን ማለት ነው? እስኪ እንዲህ አይነት በጣም ተራ የሆነ ንግግር ነው እየተናገርክና ማህበረሰቡን ወዳልሆነ ነገር እየወሰድክ ያለው ማለት ነው። አታልቅስ። ትክክለኛ ጥያቄ ከሆነ ትክክለኛ ጥያቄ መልስ። አታልቅስ። እሺ አላህ ጭንቅላት አልቅሰን አናውቅም። ሙስሊሞች አልቅሱ አያውቁም። አላህ ጭንቅላት አለው። አያችሁ አሁን ያልኳችሁን ጥያቄ ነው የምጠይቀው። ጭንቅላት አለኝ አላለም። ስለዚህ አለኝ አለው ብለን አናምንም። አላሁ አዕለም ነው የምንለው። ያ ማለት ግን ጭንቅላት የሌለው ፈጣሪ ነው የሚያመልኩት ብለን እንድትናገር አይጋብዝም። ገባ? ምክንያቱም ፈጣሪ የሚመስል ምን አለ? እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው፣ አይን አለው፣ አፍንጫ አለው፣ ጆሮ አለው። ሶሪ አፍንጫ ይኖራል አቀም አፍ እንዳለው አቃለው። አዳምጣ ይችላል። አዳምጣ 3 ደቂቃ ወርታ 1 ደቂቃ እንዳታሰራኝ ነው እንዴ በቤቴ ውስጥ? በቤቴ ማታፍነኝ። ስለዚህ አላህ እጅ እግር ባት እንዳለው ያምናል። ጣቶች እንዳላቸው ያምናሉ። ጣቶች እንዳሉት ያምናል። ነገር ግን ጭንቅላት ይኖረው አያውቅም። አምላኩ ጭንቅላት ይኖረው አያውቅም። አምላኩ ጭንቅላት አሁን ያልኩት ነው እያልከው እየደገምክ ያለው ባይዘው ህዝቡ እየታዘበ ነው። ችግር የለውም። አሁን ጭንቅላት እንዳለው እና እንደሌለው አያውቅም። ማተራ አያደርግም። ችግር የለውም። እየታዘበ ነው ህዝቡ። ያልኩት ነው እየደገምክ ያለው። ወይ ማንን ይመስላል ብዬ ነው ስላልኩኝ ማለት ነው። እጅ አለው፣ እግር አለው፣ ታፍ አለው፣ አይን አለው። ጭንቅላት ግን ይኑራ አያውቅም። ኦልራይት ብልትስ አለው የለውም? መልስ እንዳታለቀ። አሁንም እኮ የህፃን ልጅ ጨዋታ እያደረከው ነው። ጥያቄና መልስ እዚህ ላይ ያለውን ጥያቄና መልስ ይሄ ሁሉ ህዝብ የሚከታተለውን ጥያቄና መልስ የህፃን ልጅ አደረከው። እስከ ዛሬ ድረስ ስንፈልገው የነበረው መልስ ተመልሶልናል። እናመሰግናለን። ጎበዝ። እስከ ዛሬ ድረስ መልስ ምን ነበረ? እስከ ዛሬ ሞክስ ያደርጉ ነበረ። አምላካቸው ብልት ይኑረው አይኑረው የሚያመልኩት አቁ የለውም የማይሉ አለውም የማይሉ ሉክ አላህ ብልት አለው የማይሉ ብልት የለውም የማይሉ የምታመልኩት አላህ ወይ ይኖረዋል ብልት ወይ የለውም ፔሬድ ስላልተጠቀሰ እናመሰግናለን። እፎይ እኔን እኮ አላስጨረሳችሁኝም። እፎይ አንተ ሚታደርጉ አምላካቸው ጭንቅላት ይኖረው አይኑረው የሚያውቁት ነገር አሚራሊ ምናምን ድራማ አትስሩ። እዚህ ጋር በሙስሊም ስም ምናምን አድርጋችሁ ድራማችሁን አቁሙት። እኛ እየተናገርን ያለው እውነታውን ነው። እኛ አላህ ወላሂ ሙስሊም ነኝ እኮ። ሙስሊም ከሆንክ ታዲያ ምኑ ነው የገረመህ? እስከ ዛሬ ድረስ ስንፈልገው የነበረው በራሱ አፍ መለሰልን እኮ ኡሙ መሐመድ ነገረን እኮ በራሱ አፍ ምን ብሎ አላህ መኖሩን እኮ አረጋገጠልን እኮ። ማሻአላህ ሐሳብን አላገኘሁትም። አሚር ምን ማለት እንደፈለክ ሐሳብ አልገባኝም።
አላህ መኖሩን እኮ ነገረን እኮ አላህ በሐቅ እንዳለ በእውነት የሚመለክ አምላክ መኖሩን እኮ በራሱ አፍ በፎ ያቆሰም ወላሂ መማል ሁሉ እችላለሁኝ ማለት ብዙ ጥያቄዎችን ውስጣቸው ላይ እንደሚያብሰለስል እናውቃለን። ግን መመለስና ራሳቸውን መሞገት ያንና እኔስ ዛሬ ጥሩ ተምራችኋል ብዬ ተስፋ አደርጋለሁ። እውነታን ተቀበል እፎይ። እኔ እመክራለሁ ሁሌ ጭንቅላት የሌለው አላህን አትከተል። ለወደፊት ጭንቅላት የሌለውን አምላክ እኔን አላስጨረሰኝም። እፎይ ቀጥል። እነኚህ ናቸው ጭንቅላት የሌለው አምላክን እያመለኩ ጣልቃ ገቡና ያንተ ቢያንስ ጭንቅላት አለውም የለውም እያለም ያልከው ይሻላል። ጭንቅላት የለውም ብለው ጭንቅላት እንደሌለው አምላክ ያው የኔ ሐሳብ እኮ ማለትም አንድ ነገር አንተ አሁን ብልህ ያልከው ያው ግዴታ ወደ ሌላ ውስጥ ተፈልገህ ነው ሌላ እንትን የምትፈልገው ግን እሺ ለምን ቆይ ብልህ ሲባል ነው የሚያስከፋችሁ ማለት እጅ እንዳለው ከተማመንን አይ ማስከፋት ሳይሆን ብልህ ካለ ከሆነ ነገር ዝም ብሎ ብልህ አንድ ብልህ ዝም ብሎ እንዴት ይቀመጣል? ዝም ብሎ አስፈላጊ ስለሆነ አይደለኛ የተሰጠን። ኦኬ አንድ እንትን ባት እንደ ዝም ብሎ ይቀመጣል? ያ ነገር እኮ አሁን ያ ባትም የተባለ ያ ሁሉ የተባለ ኃይሉን ለማሳየት ነው። ያው የራሱ ሆነ ተፍሲር አለው። ለማዎች የራሱ የሚፈስሩት ነገር አለ። ያኔ ባት አለው የለው አላህ የራሱን ሆነ ነገሩን ለመግለጽ ሲፈልግ ነው እንጂ አንተ እንደምትለው ብልት ወደ ሌላ ነገር የምትገባው ውስጥ ቆይ ሀባሽ እየሆንክ ነው። ሳታውቀው አስተምሮትን እየካርክ ነው። አላህ ባት አለው የለው አልኩ እኮ እሱ ያጸደቀውን አጸድቃለሁ። ያ ነገር ደግሞ አንዳንድ ዑለማዎች ያንን ነገር አዳምጠኛ ቆይ አረ ቢያንስ የሚናገር ትንሽ ስማ በእናትህ ቀጥል። እኔ አህባሽ አልሆንኩም። አህባሽ መቼ አልሆንም አህባሽ። ስለዚህ አሁን አላህ ለምሳሌ ያጸደቀውን ነገር እናጸድቃለን፣ እሱ ደግሞ ዝም ያለውን ነገር ዝም እንላለን ማለት የግድ ወይ ሴት ወይ ወንድ መሆን አለበት ማለት አይደለም። ይሄ ሴትና ወንድ ለመኖሩ እኛ ከመጣን በኋላ ነው ያወቅነው። ወይም አዳም ያኔ ለምሳሌ እኔ ራሴን ካወቅኩ ጀምሮ ወይም ደግሞ ከተፈጠርኩ በኋላ ነው ራሴን ካወቅኩ ጀምሮ ሴትና ወንድ መኖሩን አወቅኩት። ሌላው ደግሞ አሁን አንዳንዴ ሁሌም እኔ የሚለው ነገር አለ። አሁን አንዳንድ ቦታ ላይ አሁን የኛ እንኳን ይሄን አክል ለምን ዝም አላችሁ ለምን ዝም ታላችሁ ብለህ ይሄን አክል ወቀሳ ያቀረብክብን ነው። የራስህ መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ 54:5 ላይ ምንድነው የሚለው? ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ምንሽ ነው? ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪሽ ባልሽ ነው። እሺ ይሄን አንተ እስቲ ተርጉምልኝ ወይ ደግሞ አሁን በእኛ ተፍሲር እንደሚባለው አንተ ፈሰው እስቲ የእናንተ መጽሐፍ ቅዱስ ማለት ነው። ሌላው በዚያ ቀን እንትኑ ምንድነው የሚለው? ትንቢተ ኢሳይያስ 7:20 ላይ በዚያ ቀን እግዚአብሔር ከወንዙ ማዶ በተከራየው ሚላጭ በ10 ንጉስ የራሱንና የእግሩን ጸጉር ይልጨዋል፣ ሚላጩም ጺሙን ደግሞ ይበላል። ትንቢተ ኢሳይያስ 7:20 ላይ ይሄ ማለት መጽሐፍ ቅዱስ ላይ ነው የሚለው፣ እናንተ መጽሐፍ ቅዱስ ላይ ከዛ ሚላጩን መከራያትና አሲሩን አንብባል። ይሄን ፈስርልኝ እስቲ። ግዴታ በቃ እናንተ መጽሐፍ ቅዱስ ለምን እንደዚህ አላለም ብለህ ቁርአን ለምን እንደዚህ አላለም ብለህ ነው ይሄን ሁሉ ጥያቄ ያነሳክ ያለው ነው አይደለም? እንደዛ አላለ ብዬ አይደለም። ሀባሾቹ ሲገቡ እነሱን ሞግቻቸዋለሁ። የእነሱን እምነት ነው የሰማሁት አይደለ? ሀባሾቹ ሲገቡ አላህም በአካል ክፍሎች አናጸድቅም ሲሉኝ ኖ ታጸድቃላችሁ ብዬ ተከራክሬያቸዋለሁ። አልተከራከርኳቸውም። አህባሾችን እኮ እንደ ድልድይ የተጠቀምካቸው ነው። አህባሾችን ነው አይደለም። ምክንያቱም እንደ ድልድይ የተጠቀምካቸው ነው። አዳምጣ
አስተምሮቱ መሰረቱን ቤዝድ አድርገን ነው እንጂ የምንጠይቀው ያላስተምሮቱ ቤዝ አድርገን ጥቅስ ብቻ ዘን የሆነ ጥቅስ ዘን እሷን መሰረት አድርገን አንሄድም። ገባ? ስለዚህ የኛ ምንድነው የሚለው የእናንተ የሚለው መሰረት አድርገን የምንሄደው ማለት ነው። ከዛ ውጪ ግን እናንተ ጋር ስለምታምኑ የአካል ክፍሎችን ስለምታምኑ ነው ያን የምናመጣው። የአካል ክፍሎችን ካመንክ ደግሞ ግዴታ እናጠብቃለን ማለት ነው። አንተ ለምሳሌ ዝም ብለህ የአሦር ንጉሥ የተነገረን ቀጥታ ለአምላክ አድርገህ ስትመጣ አለማወቅ ስለሆነ ብዙም አይደንቀኝም። ምላጭ ምንድነው? ውርደት ነው። አንድ ሰው ተማርኮ ሲላጭ የውርደት የሚያሳይ ነው። ለአሦር ንጉሥ የተነገረን ተፍሲሩን ስላላየኸው ሊትራሊ የሆነ የተጻፈች አጤራዘ ስለመጣ እንደዛ ነገር ስታመጣ ብዙም እንትን አይደንቀኝም ማለት ነው። ባል ምንድነው እሱ ሊደንቅ ይገባል። አንተ ሙስሊም የሆነ ጥያቄ አለኝ፣ ይፈቀዳል? አንዴ አልጨረስም። ለምሳሌ ዋህብዬ ቅድሙ ነው ይሄው ነው አንድ ጥቅስ ይዘምሩት ነው ስራው። አንዴ በል ለምሳሌ ላላ መልካም ብድርን ያበደረ ብዙ ይደራርብለታል ይላል። ላላ መልካም ብድርን አበደረ ይላል። አላህ ብድር ይበደራል፣ አላህ ብድር ተበዳሪ ነው ምናምን ብዬ አላለም። ምንድነው ተፍሲሩ ብዬ ያለኝ ቅድሚያ ተፍሲሩ ምንድነው? ለምን እንዲህ ሊባል ቻለ? ቃል በቃል ቁርአን ላይ ስላለ ለአላህ መልካም ብድርን ያበደረ እጥፍ ይሰጠዋል ስለተባለ ለአላህ 100 ብር ብሰጠው 200 ብር ማምጣት አለበት ምናምን ብዬ አይደለም። ለአሦር ንጉሥ የተነገረን ይዘህ ስትመጣ ለአምላክ ሲመስል ይህ ስህተት የሚያሳይ ነው። ስለዚህ ተፍሲሬ ባል ምንድነው? እሱ ለሚስቱ ፕሮቴክተር ነው፣ ጠባቂዋ ነው፣ ተንከባካቢዋ ነው። ስለዚህ ጠባቂነትን ለመግለጽ የተነገረን ቃል ዘ አንተ ምንድነው ቀጥታ አይምሮ ውስጥ የመጣው ዝሙትነት ነው የመጣው። ኖ እንደዛ አይደለም። እኛ እንደዛ እናምነው። ኤፌሶን ክርስቶስ በቤተ ክርስቲያን ይመሰላል። እኛ ቁርአን አጸብጠቀውን ስናጸድቅ አንተም እኮ አሚሮክ ላይ ያመጣው ምንድነው? አሚሮክ ላይ ያመጣው ጭንቅላት መጣ፣ ብልት፣ ብዙ ነገር መጣ። ይሄንን ነው እኔ ማለት ያለሁት። እኔ ይኸውልህ ቅድም ብያለሁኝ። እናንተ የምታምኑትን የተቀበልኩት እጅ አጸደቅ ተስማማው። እጅ አለው ስትለኝ ኦኬ አለው ተቀበልኩ። ሀባሾቹ እኮ ለምሳሌ የድ ሚለው ኃይል ነው ብለው ስለተረጎሙ ተስማማውላቸው። መፍታቸው ስለሆነ ማለት ነው። እምነታቸው ላይ ነው የሚቆመው። እኔ ጥያቄ አለኝ፣ ይፈቀዳል? አንተም የራስን ተፍሲር ሰጥተህ እጅ አለው አልከኝ፣ መልካም ተስማማው። እግር አለው አልከኝ፣ ተስማማው። ያጸደቁ አካላቶችን ክፍሎችን አጸድቃለሁ ስትለኝ ተስማማውልህ። በጣም ነው እኮ አይደለም እኔ ቻሌንጅ እያደረኩ ያለሁት አቡ ካሊድ